በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። ያዕቆብ ምዕራፍ 1 ቁጥር 17 ላይ በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። ዛሬ የምንነጋገርበት ነገር ዋናው የበረከት ምንጭ ምንድን ነው የሚል ነው። መጽሐፍ ቅዱስ ስለ በረከት ምንጭ ምን ብሎ ይናገራል? ስለ በረከትስ ምን ይናገራል? እና በረከት የምንለው ነገርስ ምንድን ነው የሚለውን ነገር ማሰብ ጥሩ ነው። በእግዚአብሔር ቤት ስንኖር ብዙ ጊዜ ስለ በረከቶች እንነጋገራለን። የበረከቶች ትርጉም ምን እንደሆነ እናውቃለን፣ እንረዳለን መጽሐፍ ቅዱስ እንደሚናገረን። ነገር ግን የበረከት ምንጩ ላይ አይኖቻችንን ማድረግ ይሳነናል። ስለዚህ ያዕቆብ ደግሞ የኢየሩሳሌም ቤተክርስቲያን መሪ ሆኖ ሳለ በቅዱሳን መካከል የጎደሉትን ነገሮችን እግዚአብሔር አይኖቹን ከፍቶ ካበራለት በኋላ ያየውን ነገር ሲጽፍልን ስለ በረከት ለቅዱሳን እንዲህ ብሎ ጻፈ። በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው ይላል። መለወጥም በእርሱ ዘንድ ከሌለ፣ በመዞር የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ እያለ በመጽሐፍ ቅዱስ ውስጥ ያሉትን በረከቶች የሚመለከተውን ነገር ይጽፍልናል። እና እንግዲህ የበረከት ሁሉ ምንጭ ማን ነው ብለን ስናስብ ግን የበረከት ሁሉ ምንጭ እግዚአብሔር እንደሆነ መጽሐፍ ቅዱስ ፍንትዋ አድርጎ ይናገራል። እግዚአብሔር የበረከት ሁሉ ምንጭ ነው። በጣም መጽሐፍ ቅዱስ ላይ ያለው ነገር ስትመለከቱ ስለ በረከት ስናስብ 3ኛ ዮሐንስ ምዕራፍ በ3ኛ ዮሐንስ 1 ምዕራፍ ነው ያለው። ቁጥር 2 ላይ ግን አንድ ቃል ይናገራል። ወዳጅ ሆይ ነፍስህ እንደሚከናወን በነገር ሁሉ እንዲበለጽግልህ እና ጤናማ እንድትሆን እመኛለሁ። ይሄ በአዲሱ ትርጉም ነው። በቀደመው ትርጉም ደግሞ በ1954 ትርጉም ላይ ደግሞ እንዲህ ብሎ ይናገራል። 3ኛ ዮሐንስ ቁጥር 2 ላይ ያለውን ቃል ስናነብ እንዲህ ብሎ ነው የሚናገረው። ወዳጅ ሆይ ነፍስህ እንደሚከናወን በነገር ሁሉ እንዲከናወንልህ ጤና እንዲኖርህ እጸልያለሁ። እዚህ ውስጥ የተጠቀሱት ነገሮች አስደናቂ ነገሮች ናቸው። በጣም አስደናቂው ነገር ለጋይዮስ የተጻፈው ዮሐንስ ለጋይዮስ ሲጽፍለት ለጋይዮስ የሚመቸውን ነገር ሲነግር ይሄንን ነገር እመኝልሃለሁ፣ ነፍስህ በክንውን የተሞላች እንድትሆን በነገር ሁሉ እንዲከናወንልህ እና ሰክሰስፉል ሆነህ እንድትኖር። እዚያ ላይ ደግሞ ይህንን ደግሞ እግዚአብሔር የሰጠህን ክንውን እግዚአብሔር የሰጠህን መሳካት ደግሞ እንድታጣጥመው ጤና እንዲኖርህ ጸልያለሁ እያለ ይናገራል። እግዚአብሔር ስሙ የተባረከ ይሁን። በረከቶች የሚከፈሉት በተለይ መንፈሳዊና አካላዊ በሚሉ የሚከፈሉ ናቸው። ፊልጵስዩስ ምዕራፍ 4 ቁጥር 19 ላይ ያለውን ቃል ስናነብ የሚገልጥልን ነገር አለ። የፊልጵስዩስ መጽሐፍ ላይ ያለው ቃል ምዕራፍ 4 ቁጥር 19 ላይ ያለውን ቃል ስናነበው እንዲህ ብሎ ይለናል። ጳውሎስ ለፊልጵስዩስ ሰዎች እንዲህ ብሎ መልእክት ይጽፍላቸው። አምላኬ እንደ ባለ ጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይምላባችሁ እያለ ይባርካቸዋል። እንደ ባለ ጠግነቱ መጠን እግዚአብሔር ሲባርክ ወገኖቼ የተለየ በረከት ነው። ወሰንና ገደብ የለውም። ሰው ሊያቆመው የሚችል ገደብ የሌለው ሰማያዊ የሆነ በረከት መጠኑ በእግዚአብሔር ዘንድ የተለካ መጠኑ ከእግዚአብሔር ጋር ያለ በጌታችን በኢየሱስ ክርስቶስ በኩል የሚመጣ በረከት እንደሆነ ይናገራል። ስለዚህ ወገኖች አንድ ነገር እናስብ። መንፈሳዊና አካላዊ በረከቶችን ስናስብ ምንጩ ላይ አይኖቻችንን እያደረግን ልንኖር ይገባል።
እነዚህ በረከቶች በተለምዶ የሚደርሱ በእምነት በመታዘዝና የእግዚአብሔርን ቃል በመኖር ላይ የተመሰረቱ ናቸው። እግዚአብሔር ምንጩ የሆነ በረከት አንደኛው በእምነት የሚገኝ ነው። ሁለተኛው እግዚአብሔር ምንጩ የሆነ በረከት በመታዘዝ እግዚአብሔርን በመታዘዝ የሚመጣ ነው። ሶስተኛው በረከት ደግሞ እግዚአብሔር ምንጩ የሆነ በረከት የእግዚአብሔርን ቃል በመኖር ላይ የተመሰረተ ነው። እንደገና ደግሜ እነዚህን ነገሮች እላቸዋለሁኝ። እግዚአብሔር ምንጩ የሆነ በረከት አንደኛ በእምነት የሚገኝ ነው። ሁለተኛ እግዚአብሔርን በመታዘዝ የሚገኝ ነው። ሶስተኛ የእግዚአብሔርን ቃል በመኖር የሚፈጸም በረከት ነው። በመጽሐፍ ቅዱስ ውስጥ ያሉ በረከቶች የእግዚአብሔር ቃል ሲነግረን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እነዚህ እግዚአብሔር አንድ አምላክ ብለን የምንለው ይሄ ለኤፌሶን ቤተክርስቲያን ጳውሎስ ሲጽፍላቸው እንዲያውም እኮ ይሄ አምላካችሁ ይሄ የምትከተሉት አምላክ ይሄ ቤዛ ሆኖ በደሙ የዋጃችሁ ጌታ እንዲህ አድርጓል ብሎ ይናገራል። ኤፌሶን ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይለናል። በክርስቶስ በኩል በሰማያዊ ስፍራ መንፈሳዊ በረከት በዚያ የባረከን እያለ ይናገራል። ማንም ሊደርስበት በማይችል ብርሃን ውስጥ የሚኖር ያ ትልቅ የሆነ የእስራኤል አምላክ እግዚአብሔር ብለን የምንጠራው በልጁ በኩል ያዘጋጅለን ሰማያዊ በረከት እንዳለ በዚያም ደግሞ የተባረክን እንደሆነ ይናገራል። የእግዚአብሔርን ትእዛዝ በመከተል የሚሆኑ በረከቶች በተለይ ደግሞ ዘዳግም ምዕራፍ 28 ከቁጥር 1 እስከ 14 ድረስ ያለው በጣም የሚገርም ነገር ነው። የአምላክን የእግዚአብሔርን ቃል ብትሰማ ዛሬ ያዘዝሁህን ትእዛዝ ሁሉ ብታደርግ ብትጠብቀውም አምላክ እግዚአብሔር ከምድር አሕዛብ ሁሉ በላይ ከፍ ከፍ ያደርገዋል። የአምላክን የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል፣ ያገኙምሃል። አንተም በከተማ ብሩክ ትሆናለህ፣ በእርሻም ብሩክ ትሆናለህ። የሆድህ ፍሬ፣ የምድርህም ፍሬ፣ የከብትህም ፍሬ፣ የላምህም ፍሬ፣ የበግህም ርቢ ብሩክ ይሆናል። እንቁብህና ቡቃ ብሩክ ይሆናሉ። አንተም በመግባት ብሩክ ትሆናለህ፣ በመውጣት ብሩክ ትሆናለህ። እግዚአብሔር በላይ የሚቆሙትን ጠላቶችን በፊቱ የተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በሰባትም መንገድ ይሸሻሉ። እግዚአብሔር በረከቱን በአንተ ላይ በጎተራም በእጁም ስራ ላይ እንዲወርድ ያዛል። አምላክ እግዚአብሔር በሚሰጥ ምድር ይባርካል። የአምላክን የእግዚአብሔርን ትእዛዝ ብትጠብቅ በመንገዱን ብትሄድ እግዚአብሔር እንደባለልህ ለእርሱ የተቀደሰ ሕዝብ አድርጎ ያቆመሃል። የምድር አሕዛብ ሁሉ የእግዚአብሔርን ስም በአንተ ላይ እንደተጠራ አይተው ይፈሩሃል። እግዚአብሔርም እርሷን ይሰጥ ዘንድ ለአባቶች በማለላቸው በምድርህ ላይ በሆድህም ፍሬ፣ በከብትህም ፍሬ፣ በእርሻም ፍሬ እግዚአብሔር በጎነትን በላይ ላይ ያበዛል። እግዚአብሔር ለምድር በወራቱ ዝናብ ይሰጥ ዘንድ የእጅህንም ሥራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማዩን ይከፍትልሃል። ለብዙ አሕዛብ ታበድራለህ፣ አንተ ግን ከማንም አትበደርም። ዛሬ ያዘዙህን የአምላክን የእግዚአብሔርን ትእዛዝ ሰምተህ ብትጠብቃት ብታደርጋትም ዛሬ ካዘዙ ከእነዚህ ቃሎች ወደ ቀኝም ወደ ግራም ፈቀቅ ባትል ታመልካቸውም ዘንድ ሌሎችን አማልክቶች ባትከተል እግዚአብሔር ራስ ያደርግሃል እንጂ ጅራት አያደርግህም። ሁልጊዜ በላይ እንጂ በታች አትሆንም እያለ ይናገራል። እግዚአብሔር ራስ ያደርግሃል እንጂ ጅራት አያደርግህም። ሁልጊዜ በላይ እንጂ በታች አትሆንም እያለ ይናገር። ኤርምያስ ምዕራፍ 17 ቁጥር 7 እና 8 በረከቶችን ሲናገር እንዲህ ብሎ ይናገራል። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። በውሃ አጠገብ እንደተተከለ በወንዝም ዳር ስሩም እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሩም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውም እንደማያቋርጥ ዛፍ ይሆናል እያለ ይናገራል። ወገኖቼ የእስራኤል አምላክ እግዚአብሔር ኃያል አምላክ ገናና ንጉሥ ብርቱ ጌታ ብለን የምንጠራው ይሄ አምላካችን እሱ ድንቅ አምላክ ነው እና በዚያ በብሉይ ኪዳን በሩቅ ዘመን ደግሞ ሙሴ ወደዚህ ወደ አምላኩ ከመከናወኑ በፊት ዘዳግም ምዕራፍ 33 ቁጥር 1 ላይ እንዲህ ይላል። የእግዚአብሔር ሰው ሙሴ ሳይሞት የእስራኤል ልጆች የባረከበት በረከት ይህች ናት እያለ በእስራኤል ነገዶች ላይ ያለውን የእግዚአብሔርን ዘላለማዊ ዕቅድና የበረከት ስልጣን በደንብ አድርጎ ይገልጥላቸዋል። ወገኖቼ እናስብ። የእስራኤል አምላክ እግዚአብሔር ብርቱ ጌታ ኃያሉ ንጉሥ ገናናው ንጉሥ ለእኔና ለእናንተ ሰማያዊ በረከት አለው።
የአማኙ ብሔረሰብ ማለት ይሄ አማኙ ህብረተሰብ ማለትም ቤተክርስቲያን ብለን የምንጠራው በአዲስ ኪዳን ያለ በጣም የሚገርመው ነገር በእነዚህ በሶስት ላይ የተገመደ ስራ በህብረታቸው ውስጥ ሲከናወን እንመለከታለን። በረከትን በተመለከተ ይህ ሰማያዊ በረከት በክርስቶስ ኢየሱስ በኩል የተባረኩ እነዚህ የቀደመችው ቤተክርስቲያን አባላት አንደኛ ለህብረት፣ ሁለተኛ ለድጋፍ ለጋራ ድጋፍ፣ ሶስተኛ ለእግዚአብሔር ጸጋ መተላለፊያ የሆነ የእግዚአብሔር ህብረት በመካከላቸው ነበር። በዚያ እግዚአብሔር በእነዚህ ነገሮች ሁሉ በረከትን ባርኳቸው ነበር። እግዚአብሔር በህብረት ባርኳቸዋል፣ በጋራ ድጋፍ ባርኳቸዋል። ለጋራ በሚሆን ጸጋ ደግሞ እግዚአብሔር በለቀቀው ጸጋ እንዲጠቀሙበት እግዚአብሔር አርጓቸዋል። ሐዋርያት ሥራ ምዕራፍ 2 ከቁጥር 42 እስከ 47 ድረስ እንዲህ ይነበባል። በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱ ይተጉ ነበር። ነገር ግን በሰው ሁሉ ፍርሃት ሆነ። በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ። ያመኑት ሁሉ አብረው ነበሩ፣ ያላቸውን ሁሉ አንድነት አደረጉ። መሬታቸውንና ጥሪታቸውንም እየሸጡ ማናቸውም እንደሚፈልግ ለሁሉ ያካፍሉት ነበር። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር። በመጽሐፍ ቅዱስ ውስጥ በረከቶች ከእግዚአብሔር እንደተገኙ ተገልጸዋል። የብርሃን አባት ይሄ ጌታ ድንቁ ጌታ ግልጽ አድርጎ ነግሯል። እና ማለትም የእስራኤል አምላክ እግዚአብሔር ኃያሉ ንጉሥ ይሄ ብርቱ ጌታ ብለን የምንለው በረከቶችን በሁለት አይነት ሁኔታ አስቀምጦልናል። አንደኛው በመጽሐፍ ቅዱስ ውስጥ ያለው በረከት ማለት ነው እና ሁለት የእግዚአብሔርን ቃል በማንበብና በመኖር የሚገኘውን በረከት ተገልጦልናል። ሌላው የዘመናት መጨረሻ የበረከት መጨረሻና መደምደሚያ ምንድን ነው ብለን ስናስብ ግን ሁለተኛው የዘላለም ሕይወት በክርስቶስ ኢየሱስ የተደረገው ቤዛነት እንደሆነና ከዚያም የመጨረሻው በረከታችን ግን በዚህ በራእይ መጽሐፍ ምዕራፍ 21 ቁጥር 3 እና 4 ላይ እንደተጻፈው እንዲህ ይነበባል። ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝብ ይሆናሉ። እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባቸውን ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይንም ጩኸትም ወይንም ደግሞ ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት አልፏልና ብሎ ሲናገር ሰማሁ እያለ ይናገራል። የመጨረሻው በረከት በክርስቶስ ኢየሱስ ያገኘነው የዘላለም ሕይወት ከእግዚአብሔርን እያየን አምላካችንን በዙፋኗ ብርሃኗ በሆነው በዙፋኑ ላይ የተቀመጠውን ጌታችን ኢየሱስ ክርስቶስ እያየን በዚያች በሰማያዊ ሀገር አምላካችን መገኘት ውስጥ ሆነን ቅዱስ ቅዱስ እያልን ከሱ ጋር በሱ መገኘት እየተጓደድን የምንኖርበት የመጨረሻው ዘመን ያለ የመጨረሻው የዘላለም ሕይወት ነው። ትልቁ በረከት የዘላለም ሕይወት በክርስቶስ ኢየሱስ የተገኘው ነው። ዛሬም የክብር አምላክ እግዚአብሔር አንተ ድንቅ ጌታ፣ አንተ ኃያል አምላክ በልጁ በኩል የደረሰን ይህንን የዘላለም ሕይወት እያጣጣምን የምንኖርበት ዘመን እንዳለ ነገርከን። አንተ ድንቅ ጌታ ኃያል አምላክ ነህ። አንተ ብርቱ ጌታ ነህ። ስራህ ልዩ ነው። ሬስ አቮል ማናሃስቶዲሞ ጀቦ ኤያፖንታቮ ግራሞንዲያ ይህን የሚሰሙ ሁሉ በኢየሱስ ክርስቶስ ስም እግዚአብሔር ከምድራዊ አጀንዳ ወጥተው አንተ ባዘጋጀላቸው በሰማያዊ በረከት በዚህ በዘላለም ሕይወት በዚህ በከበረ ነገር የክብር አምላክ እንደተባረኩ እያወቁ በኢየሱስ ስም እንዲኖሩ ነው የጸልያለሁ። ይህን መልእክት የሚሰሙ በዓለም ዙሪያ ያሉ ቅዱሳን ሁሉ ከዚህ መልእክት የተነሳ መነሳት እንዲሆንላቸው ጸልያለሁ። ኃይል እንድታደርግላቸው ጸለይኩ። አሁን ይነሱ የክብር አምላክ ወንጌልህን እየሰበኩ ያንተን መምጣት እየጠበቁ እንዲኖሩ በኢየሱስ ስም ጸለይኩ። እንድትረዳቸው ጸለይኩ። ስለ ሁሉ ክብር ለአንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ